up ጀግና ና ራስህ በቃ ብድግ እና የትኛው ነው ለሃይፐርትሮፊ እና ለጡንቻ ግንባታ አሪፍ የምትለው? ስትሬች ማድረጉ ሳይሆን ችግሩ እዚህ ፖዚሽን ላይ እጃችን ጠንካራ አይደለም። ጫን በልበት። በጣም አሪፍ ሄደን ነው። ኮም ኦን በደንብ ያስኬዳል። ቪዲዮ ተይዟላ ትቆጥራለህ በኋላ 8 ሬፕ ነው ያደረኩት። በነገራችን ላይ ፌክ ዌት ነው። አንድ ኤክሰርሳይዝ አዳፕት ስታደርጉትና ስታክ ሲያደርግባችሁ አክሰፕት ማድረግ አለባችሁ። the best trainer in Ethiopia ዴቮ ማለት ለማታውቁት ዋፒ ጋይስ ባሚ ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የመጣሁት ከስራ ፓርትነር ጋር ነው። ያው ዴቫ ትባላለች። ዴቫ ራሷን ታስተዋውቃለች። በሱ ፕሮግራም ዛሬ ሙሉ ቪዲዮን አብረን እንሰራለን ማለት ነው። ዳዊት እባላለሁ። አልፋ ጂም ውስጥ ትሬነር ነኝ። ከዛ ውጪ ዛሬ ባሚን በኔ ፕሮግራም ሾልደር እና አርም አብረን እንሰራለን። አርብ ቀን ነው። ትንሽ ሳምንቱ ላይ ድካም ነበረ። ትንሽ መስሎችን ዛሬ ትሬን ለማድረግ እንሞክራለን። እስኪ ባሚ የሚቋቋመው ከሆነ እናያለን። እስኪ እንግዲህ የዴቭን ወርክአውት ለመቋቋም ትንሽ በደንብ ሾልደራችን አክቲቬት እናድርገው። ያው በርግጥ አልችላትም፣ እንደምን ብዬ ፋይት ለማድረግ እሞክራለሁ። ያው ሾልደራችንን እያሟሟቅን ነው። ትንሽ ከናፕን የተመለስኩት ትንሽ ለዋርም አፕ ታይም ይፈልጋል። አሁን እያሟሟቅን ነው እና ኤልቦ ላይ ትንሽ ፔን አለ። አሟሙቃለሁ ማለት ነው። አክቹሊ ያው ከእድሜ ጋር ተያይዞ የመጣ ነገር ነው። የጆይንት ምናምን ፔን ይመጣል። ያው እድሜ ትንሽ ገፋ ሲል አብረኝ የሚፈጠር ነገር ነው። ስለዚህ በደንብ ልክ እንደ ቤንዚን መኪና ካልሞቀ አይሰራልኝም። ጨረሽ? አዎ 6 ሬፕ አደርጋለሁ። የሚሰማኝን ያክል ከ6 እስከ 10 ዌቱን እየጨመርን እንሄዳለን ማለት ነው። ዌቱን እየጨመርን እንሄዳለን ማለት ነው። እና ይሄ ስቲል ዋርም አፕ ሴት ነው። የሚያስፈልገን ያህል ሾልደር የሚነግረን ያህል የለም። ስላውጣልሽ 30 ያለ ጆክ መስራት ትንሽ ከብደኛል። እጄ በጣም ስዌቲ ነው። እንደዛ ከሆነ እጃችሁ መጠቀም ትችላላችሁ። ኤኒ ኤክሰርሳይዝ ላይ ግሪፓችሁን ስትሮንግ ያደርገዋል ማለት ነው። ስቲል ዋርም አፕ ሴት ነው። 30ውን አተ ዋርም አፕ ሴት ነው አይደል? አዎ እኔ ወርኪንግ ሴት ነው የሚሆነው። ሼልቦ ነው ታርገው ዶጭ በቃ ስንደም ገባ 42 ስትሬታ 42 ቀላል ሰው አይደለችም። እንደምታውቀና እንደ ቁመቷ እንዳትመስልህ ትሸከማለች። አንተ ያገር ደቂቃ ለምሳሌ በጣም ብዙ ሰዎች ሄቪ ሊፍት ስታረግ ወይም ሄቪ ሊፍት ስናረግ አንደርስታንድ የሚያደርጉት ሁለት ነገር ብቻ ነው። አንደኛው ለስትሬንግዝ፣ ሁለተኛው ደግሞ ፕሮግረስ ኦቨርሎድ የሚለውን ነገር ነው። ሞስትሊ አብዛኛው ሰዎች አንደርስታንድ የሚያደርጉት ይሄንን ነገር ብቻ ነው። ከዛ ባሻገር ያለውን ነገር ደግሞ ብዙ ሰዎች አያውቁ። ከጡንቻ ግንባታ ማለት ነው። ሃይፐርትሮፊ ላይ ያለው አስተዋጽኦ ሞር ዲቴል ክሊር አድርገህ እንድትነግረኝ እፈልጋለሁ። ሄቪ ሊፍት ማድረግና ፕሮግሬሲቭ ኦቨርሎድ ስናወራ ሁለት ነገር ማየት አለብን ከስትሬንግዝ እና ከጡንቻ ግንባታ አንፃር። አንደኛ ከጡንቻ ግንባታ አንፃር መካኒካል ቴንሽን ነው የመጀመሪያው ፕራይመሪሊ ጡንቻችን የሚገነባው ብለን የምናስብ ከሆነ ፕሮግሬሲቭ ኦቨርሎድ እና መካኒካል ቴንሽን አንድ ላይ ተያይዞ መሄድ ነገሮች ቴክኒክሊ ተመሳሳይ ነገሮች ናቸው። ግን አንዳንዴ ስትሬንግዝን ብቻውን ልጨምር የምችልበት ቻንስ አለ። አንዳንድ ጊዜ ወይ ፓወር ሊፍተሮች ስትሬንግ ሲያደርጉ ኒውራል አዳፕቴሽናቸውን ቢልድ ያደርጋሉ። ኤክሰርሳይዝ ያላቸውን ቴክኒካሊ ያላቸውን ዲማንድ በጣም ጠንካራ እንዲሆንና ከነርቨስ ሲስተማቸው የመጣው ሲግናል ቴክኒክሊ ጥሩ እንዲሆን ባዲያቸውን ኮኦርዲኔት እንዲያደርጉ ያደርጋሉ። ያ ማለት ነገርየው ላይ ሪክሩት የምታደርገው ሞተር ዩኒት በጣም እየጨመረ ይሄዳል። ከነርቨስ ሲስተም የሚመጣው ያ ስትሬንግዝ ብቻውን እንዲያድግ ያደርጋል። አድቫንቴጅ እንድትወስድ ያደርጋል። ያ ደግሞ ከፌለር ትንሽ ራቅ ይላሉ እና ደግሞ ያን ነገር ደጋግመው ያደርጉታል።
ያ ስትሬንግዝ ብቻው እንዲያድግ ያደርገዋል ማለት ነው። ግን ጡንቻ መገንባት የምትፈልግ ከሆነ የትኛውም ሬፕ ሬንጅ ላይ ሆነ መገንባት ይችላል as long as ክሎዝ ቱ ፌለር እስከሰራ እና ያንን ነገር ፕሮግረስ እስካረከው ድረስ። ከዛ ውጪ ሄቪ ሊፍት የምታደርግበት ሰዓት ቴንደን ስቲፍነስ ይጨምራል። ያ ማለት ቴንደን ጥሩ ነው ማለት ነው። አሪፍ ኤክስፕላኔሽን ነው። በጣም ቲፕ ያዙት። ሰው በየመዋሉ አሁንም እንደዚህ አይነት ጥያቄዎችን ሳይንሳዊ ጥያቄዎችን ይጠይቋሉ ማለት ነው። ቴንክ ዩ ዴቫይ። ኦኬ come on buddy. Can do this. Yeah. Yes sir. Come on. Yes sir. Easy. Easy bro, come on. Yes sir. Push it. አንበሳ ትችላለሽ። ነይ one more. push ጀግና። damn አንበሳ ነሽ። ስንት ሰራሽ? 8 በፈጣሪ ስም። እስኪ እኛ ደግሞ እንሞክራለን የምንችለው 5 ከሰራስ it's good። ያ ከረጅም ጊዜ በኋላ ስለሆነ come on push come on up ጀግና ና ራስህ በቃ ናይስ ነው። ስንት ተገኘ? 6 አንበሳ ሾልደር ፕሬስ 42 ኬጂ ከባድ። መቼ ሳንጨምር ነው ከዚህ በኋላ ዌይት? እኔ እጨምራለሁ። ኧረ ዝም በል። ስንት? 45 ኪሎ። የፈጣሪ ያለ የመጀመሪያ ሴት ስለሆነ ያው ዙም አላደረክኝም። ሪከቨር አደርጋለሁ። ከዛም በኋላ ወደ ምንሰራ ገና መጀመሪያ ወርካውታችን ስለሆነ ያንን አይደለ ያው ሄቪ ሊፍት ስላደረኩ ትንሽ ሀርት ሬት ከፍ ያለው ዴቫ ከባድ ሰው ናት። እንደምናያት አለ ስትሬንግ ዞናን ሌላ ታሪክ። በጣም ጠንካራ ናት። 45 ሾልደር ፕሬስ ማለት በጣም ከባድ ነው። ሰው የሚያሳየው ምን ያህል ጠንካራ እንደሆነ ነው። ይሄ መጨረሻ ሴታችን ነው። እንገባዋለን። ዳምቤል ፕሬስ ታደርጉ ካያችሁ ይሄንን ቤንቹን ትንሽ ወደ ኋላ ዝቅ አድርገነዋል። ይሄ ለሊት ላይ መቸን እኔ ቶራስኬ ታይት ስለሆነ እዚህ ፖዚሽን ላይ ሞር አይ ፊል ኮምፎርታብል ሶ እዚህ ፖዚሽን ላይ ለመስራት ሞክራለሁ። ከዛ ውጪ ትራይሴፕሳችሁ ቴክ ኦቨር የሚያደርግባችሁ ከመሰላችሁና ሾልደራችሁ ሞር አይዞሌት ማድረግ ከፈልጋችሁ ስቲል ትራይሴፕሳችሁ ይሰራል። ግን ወደዚህ ወደ 90 ዲግሪ ብታመጡት ወደዚህ እጃችሁ እንደዚህ ብታደርጉት ኤልቧችሁ ላይ ያለውን ቶርክ ይቀንሰዋል። ያ ማለት ሾልደራችሁ ላይ ያለው ቴንሽን ሞር ይሆናል ማለት ነው። ትራይሴፕሳችሁ በጣም ታይት ሲሆን ትራይሴፕሳችሁ ላይ ያለው ቶርክ ስለሚጨምር ቴክ ኦቨር የማድረግ ነገር አለው። ሶ እሱን ሰፋ ለማድረግ ሞክሩ ፕሬስ ታደርጉ ማለት ነው። ኢዚ come on buddy push it yes sir ነይ ራስሽ ነሽ አንበሳ go easy push it ና come on Devo easy nice come on push one more come on ያስኬዳል ና ጨርስ easy አንበሳ ነይ shit አንበሳ yes come on buddy yes up yes come on በስመ አብ ታውቃለህ ከሎር ባጌ በጣም ኦቨር ኤክስቴንድ አድርገህ እና ተሰማ ነው ገቢ አልተሰማኝም ግን ታወቀኛል ገባክ እንዴ ከሎር ባጌ በደንብ ነው ድራይቭ እያደረኩ ቀጣይ የምንሰራው ባይሴፕስ ነው ፕሪቸር ከርል ላይ መጀመሪያ የምንሰራው ፕሪቸር ከርል የመረጥንበት ምክንያት ያው ኢዚ ስቴብል ስለሆነ ነው አንደኛ ነገር ሁለተኛ ነገር ደግሞ ፕሪቸር ከርል በምትሰሩ ሰዓት ሞስትሊ ኖትስ ካደረጋችሁ ታች ላይ ያለው ኢንቴንሲቲ ዝቅተኛ ነው ላይ ጋር ነው ብዙ ስትራግል ያለው ሰው አሁን እሱን ፊክስ ለማድረግ ትንሽ ወንበሩን ዝቅ እናደርገዋለን እና ታች ላይ ትንሽ ቴንሽን ይጨምርልናል ማለት ነው ከዛ ውጪ ባይሴፕስ ኤልቧችሁን ፍሌክስ ካደረጋችሁ ድረስ የትኛውንም ኤክሰርሳይዝ ማድረግ ትችላላችሁ እኛ ፕሪቸር መርጠናል ሞር ስቴብል ስለሆነና ኮምፎርታብል ስለሆነ ፑሽ ለማድረግ ይመቻል እናንተ የተመቻችሁን ስቴብል እስከሆነ ፕሮግረስ ካደረጋችሁ የትኛውንም ማድረግ ትችላላችሁ ማለት ነው
ፕሪቸርከል ብዙ ጊዜ በኢንጁሪ የሚታወቅ ኤክሰርሳይዝ ነው። ያው ሶሻል ሚዲያ ላይ ብዙ እንትን ሲል ስለምናየው ግን ፕሪቸርክ ላይ በረንብ ካሟሟቃችሁ እና ቴምፖአችሁ ትክክል ከሆነ እና ይሄ ኢጎ ሊፍት ካላረጋችሁ በቀር በተለይ ደግሞ ዋርም አፕ ላይ በደንብ መስራት አለባችሁ። ኮንቲኒየስሊ ኤልቦአችሁን የመጨረሻው ሬንጅ ድረስ ኤክስቴንድ ስለሚያደርገው ጀስት ኒድ ዋርም አፕ። ከዛ ውጪ ብዙ አያሳስብም። የምትፈሩት ሰዎች ካላችሁ አስፈላጊ አይደለም ማለት ነው መፍራት። ናይስ ጋው ዋርም አፕ ሴት ድጋሚ ስንድሬ አምስት ዴድ ስቶፕ አድርገው። ኦኬ እሺ ታውቃለህ ፕሪቸር በጣም የሚከብደኝ ለምን እንደሆነ አላውቅም። ያታግላል። አሁን ሄቪ የሆነ ሲመጣ እናንተ ነው ያው ዋርም አፕ ሴት ያው ወርኪንግ ሴታችን ነው እና እንዳልኳችሁ ያው ብዙ ጊዜ ባይሴፕስ ቀርቆ ምን ስናደርግ እዚህ አካባቢ ነው ባይሴፕሳችንን የምንመልሰው። ሰው ስትሬች በምናደርገው ሰዓት ስትሬች ማድረጉ ሳይሆን ችግሩ እዚህ ፖዚሽን ላይ እጃችን ጠንካራ አይደለም፣ ብዙ ሎድ አያውቅም ከዚህ ፖዚሽን ጨምሮ እና ፕሪቸርከል ኤክስፖዝ ያደርገዋል ያን ፖዚሽን እስከዛሬ ሰርቶ ማያውቅበት ፖዚሽን ላይ ደግሞ ሰውነታችን ዊክ ነው። ሰው ሌላም ባይሴፕስ ከል ስታደርጉ ፕሪቸር ላይ ጎበዝ የምትፈልጉ ከሆነ ኤልባችሁን ኤክስቴንድ ብታደርጉት እዚህ ጋርም ኤክስቴንድ ፖዚሽን ላይ የሚረብሸው ነገር አይኖርም ማለት። እዛ ፖዚሽን ላይ ብዙ ጊዜ ሌላ ከርሎች ስናደርግ አዳፕት ስላላደረገው አዲስ ስለሚሆንበት ነው። ሶ ሌላ ጊዜም ስንሰራ ሬንጁ ሙሉ ማድረግ ነው ፕሪቸር ወይ ደግሞ ፕሪቸር ከርል ላይ ስንጀምር ጀምሮ ትንሽ ሬንጁን መቀነስ ነው። ስትመልሱት ኤክስቴንድ አለማድረግ ነው ወይ ኤክስቴንድ የምታደርጉበት ቦታ ላይ አዳፕቴሽን መፍጠር ነው። ከሁለት አንዱ መርጠ ማድረግ ይችላል። ዳዝንት ማተር ከርል እያደረግከው እስከሆነ ድረስ ኢዚ Come on. So, come on, dude. በጣም አሪፍ ያስኬድሻል። Come on, go. So, okay, እስኪ እንታገለው ደግሞ እኛ 1 2 go. ከባድ ነው። ስምንት ግን አታግሎኛል። ጨምራለህ? ስንት? 10 ኪሎ 10 ኪሎን ጨምርና 4 ሬፕ እንሞክረዋለን። አሁን 10 ኪሎ እንጨምራለን። ኤኒዌይስ አሁን ይሄኛውን ሄቪ ለማድረግ ነው የምንሞክረው። ብዙ ትሬን አድርጋችሁ ማታውቁ ሆነ ሃይ ሬፕ ፕሮግረስ አድርጉ። ልክ እንደዚህ አይነት ኤክሰርሳይዝ ሃይ ሬፕ ፕሮግረስ ብታደርጉ ጥሩ ነው፣ በደንብ ኮምፎርታብል እንድትሆኑ። ብዙ ሰዎች የፋይት ማድረግ አይፈልጉም፣ ሄቪ ሊፍት ማድረግ የማይፈልጉ ሰዎች አሉና ሃይ ሬፕ ብናደርግ ብለው ያስባሉ። ገባህ? እና ሃይ ሬፕ በላይት ዌት ሆኖ ወር ሞዴሬት ዌት በዛ ሃይ ሬፕ ብናደርግና ወይም ሄቪ ሾርት ሬፕ ከምናደርግ which is better የትኛው ነው? አብዛኛው ሰዎች የሚመርጡት ሃይ ሬፕ ነው። ዋይ ለምን ይመስላል? እና የትኛው ነው ለሃይፐርትሮፊ እና ለጡንቻ ግንባታ አሪፍ ነው የምትለው? የትኛውም ሬፕ ሬንጅ ላይ ሆናችሁ ኤክሰርሳይሳችሁን ማድረግ ትችላላችሁ። ያው ቅድም እንዳልኳችሁ ፌለር ማግኘታችሁ፣ መካኒካል ቴንሽን መኖሩና ፕሮግሬሲቭ ኦቨርሎድ መጠቀማችሁ ነው። ትሩ ታይም ያንን ኤክሰርሳይዝ ፕሮግረስ ማድረጋችሁ ነው። ግን ሃይ ሬፕ ሲሆን ሜታቦሊክ ስትረስ ይኖራል። ይሄ ምንድነው ፓምፕ ብላችሁ የምትጠሩት ነገር አለ አይደለ? ቴምፖራሪ ስዌሊንግ ይኖራል መሰለኝ። ከዛ ባይ ፕሮዳክት ደግሞ አኪሙሌት ያደርጋል መሰላችሁ። ያ ሴንሴሽን ያለው ያ በርን ዲስተርብ የሚያደርጋችሁ ከሆነ ሎ ሬፕ መጠቀም ትችላላችሁ። በርኑን ተቋቁማችሁ ፌል ማድረግ የምትችሉ ከሆነ ደግሞ ሃይ ሬፕ ማድረግ ትችላላችሁ። ዲፔንድስ ኦን ኤክሰርሳይዝ። ስቴብል ያሉን ኤክሰርሳይዞች ላይ ሪኮመንድ ማድረጋችሁ ሃይ ሬፕ እንድታደርጉ ነው፣ በፎርማችሁን ብሬክ ዳውን ከሚያደርገው። ስቴብል ነው ብላችሁ የምታስቡት ኤክሰርሳይዝ ወይ ደግሞ እናንተ እኔ ኢንጌጅ ዶኜ ቴክኒኩ ብሬክ ዳውን ሳላደርግ እሰራዋለሁ የምትሉትን ሎ ሬፕ ማድረግ ትችላላችሁ። ዳዝንት ማተር ለጡንቻ ግንባታ እና እናንተ ፍሌክሲቢሊቲ እንዳላችሁ ማወቅ ነው ያለባችሁ። በነገራችሁ እያንዳንዱ የሚያወራው ነገር ቴካዊ እያደረጋችሁ እየጻፋችሁ የሚያወራው ነገር እያንዳንዱ ነገር ቤዝድ ኦፍ ሳይንስ ስለሆነ ማለት ነው። the best trainer in Ethiopia ዴቮ ማለት ለማታውቁት። ስለዚህ እያንዳንዱ በየመሀል የሚጠይቀውን ጥያቄ ሳይንሳዊ ነገር ጠይቀዋለሁ፣ የሚመልሰውን ኖት እያዛችሁ ትችላለህ።
Come on. Let's get it. Come on. Easy. Come on. አንበሳ ደግሞ ትችያለሽ። ነይ ያስኬድሻል። Come on. Yes sir. ና ሁለተኛ. Go. Come on. Easy. ና. Come on. Let's get it. Come on. Yes. ጀግና ራስ ነይ። Oh shit. እኔም አራት ነው የምሰራው። እኩል ነው የምሰራው። እኩል Come on. Can do this, Rami. Come on. Yes, sir, Rami. Come on. Bidik. One more. Come on. Eat. Bakash. That's it. Shit. Board exercise. ገደልክ ባራሲት አሁን ትራይሴፕስ እንሰራለን። ትራይሴፕስ ፑሽ ዳውን ነው የምናደርገው። 2 ራውንድ ይኖረናል። ፉል ስታክ እንሞክራለን። ትንሽ ያንገዳግደናል፣ እንሞክረዋለን። ትንንሽ መስልም ቢሆን የምትሰሩት ስቲል ሄቪ ዌት ማድረግ ትችላላችሁ። ፕሮግረስ እያደረጋችሁ ትሄዳችሁ ድረስ ልክ የሆነ ዌት ከደረሳችሁ በኋላ ቀጥታ ወደ ኢንቴንሲፋየር ከመሄድ ቀጥታ የምትሰሩትን ዌት ፕሮግረስ ማድረግ ትችላላችሁ። ከዛ አዳፕቴሽን ስላላችሁ አድቫንቴጅ ይኖራችኋል። ለትንሽ መስል ብዙ ዌት ማንሳት አትፍሩ፣ ችግር የለውም። ዋርም አፕ ዌት እንገባለን ማለት ነው። እንደዚህ አይነት ወርም አፕ አድርጌ አለቀ። አሁን ይሄ ራሱ በጣም ብዙ ነው። ለምሳሌ አሳያችሁ 79 ኪሎ ወርም አፕ ማለት ነው። ይሄ ቶርች ነው እያደረገኝ ያለው። እንግዲህ በዚህ ወርም አፕ ገባል። አቢዝ መደረግ ነው እንግዲህ። ስንት ሬፕ? 6 ራ 3 ያለዚህ አልችልም እኔ እጇን አልጠነከረም ገና። ኦኬ እዚህ ጋር የምንደገፈው ሞር ስቴብል ሊያደርገው ነው። ቴክኒክሊ በደንብ ኮንሲስተንት እንዲሆን ቴንሽኑ ተመሳሳይ መስል ላይ እንዲሆን ሞር እንደዚህ የሚደግፈን ነገር ቢኖር እና የትኛውም ኤክሰርሳይዝ ስቴብል ቢሆን ይመረጣል። ወይ ራሳችን ስቴቢሊቲን ካልሰራን በቀር ማለት ነው። አሁን 170 ኪሎ ላይ ነው ያለው። Yes sir. እንደዚህ አይነት ወርክአውት ፕሮግራም ሰራ ለመጀመሪያ ጊዜ ነው። እንዲህ 2 ወርም አፕ ሴት ያለው ምናምን ከዛም በኋላ ፉል ስታክ ነው ያለው። ና ጫን ኢዚ come on let's get done አንበሳ ና good job come on ጫን ብልብል yes በጣም አሪፍ ሄደን ነው come on ጫን እዛው ጫን ታገ yes ያስደግማል come on ጫን easy አንበሳ go fight አንበሳ oh my goodness አራከ ስራ ይወቀኛል 6 ሰራ 4 አይን እንደዚህ come on buddy and yep ሁለት አንሳ 3 አንሳ 4 አንሳ come on በለንጋ ልቤን ሄቪ ነው አይደል? ኦኬ ምን ማድረግ መሰላችሁ ያለባችሁ በደንብ ክሎዝ ቱ ፌለሩኑ ሜክ ሹር ጋይስ ሬፓችሁ ስሎ እንደሆነ አውቃችሁ ሳይሆን ኢንቴንሽናሊ ኮንትሮል አታርጉት። ኢሴንትሪክ ስታደርጉት የሚያስፈልገውን ያህል 2 ሰከንድ 3 ሰከንድ አድርጉት። ቴክኒካችሁን ኮንሲስተንት ያደርገዋል። ቴክኒካችሁን ማለት ይሄ ኢንኮንሲስተንት የሆነ ነገር አይኖርም። ከዛ ውጭ ስትጫኑት ግን ባላችሁ አቅም የጫናችሁት ሬፑ
ስሎ ሊሆን ይገባል ከብዷችሁ ማለት ነው። ያኔ መካኒካል ቴንሽን እየተፈጠረ እንደሆነ ፕሪዲክት ማድረግ ይቻላል ማለት። ከዛ ውጪ ትራይሴፕስም ባይሴፕስም ይሁን በቂ ረፍት አድርጉ በየመሃሉ። ቮሊዩሙን ለመጨረስ ብላችሁ ቶሎ ስታደርጉት ሪከቨር ማድረጋችሁን ነርቨስ ሲስተማችሁን ያን ያህል መስል በዛ ፍጥነት ሪክሩት ማድረጋችሁን የሚያስፈልጋችሁን ያ ዲፔንድስ ኦን ስንት ረፍት እንደሚያስፈልጋችሁን ያላቅም ራሳችሁን አዳምጡ። ብዙ ጊዜ እንደዚህ ሊፍት ሲያደርጉ ካየ ማለት ነው አብዛኛው ሰዎች ድራማቲካሊ የሚያደርጉት እንጂ ወይቱ እንዳልከበዳችሁ ይታወቃል። ድራማቲካሊ በጣም እጃቸው ሼክ እያደረጉት ነው የሚያወርዱት። ሁለተኛው ነገር ደግሞ ምንድነው ሜንታላቸው ቀድሞ ፌል የሚያደርግባቸው ሰዎች አሉ። ለምሳሌ እኔ አንደኛው ማላምንበት አንዳንዴ እስከ ፌለር ስራ የሚባለው ነገር ላይ አብዛኛው ሰዎች ለቺት ቅርብ ነው ብዬ ነው የማምነው ቺት ለማድረግ ቢካዝ ሜንታላቸው ቀድሞ ፌል ያደርጋል ከመሰላቸው ማለት ነው። ስለዚህ እዛ ሰዓት በቂ የሆነ ሜካኒካል ቴንሽን አያገኝም ማለት ነው። ለእነዚህ ደግሞ ምን ትላለህ? ኦኬ የመጀመሪያውን ጥያቄ ስንመልስ ታይም አንደር ቴንሽን የሚለውን ነገር በደንብ የማይረዱ ሰዎች አሉ። ታይም አንደር ቴንሽን ማለት ሎዱን ይዛችሁት ምን ያህል ሰከንድ ወይ ምን ያህል ደቂቃ ትቆያላችሁ አይደል? ሎዱ ስትራግል እያደረጋችሁ ምን ያህል መቆየት ትችላላችሁ ነው ታይም አንደር ቴንሽን ማለት። ቴንሽን የሚለውን ቃል ነው ዲፋይን ማድረግ ያለባችሁ። ቴንሽን እያለ እናንተ ኢንቴንሽናሊ ኮንትሮል ብታደርጉት ከሆነ ቴንሽን የለም ማለት ነው። ታይም አንደር ምን ኢንቴንሽናል ኮንትሮል ነው የሚሆነው እንጂ ቴንሽን አይሆንም። ቴንሽን ማለት ሎዱ ስትራግል እያደረጋችሁ መሆን አለበት። ቴንሽኑ እዛ ቴንሽን ላይ መቆየት ያለባችሁ እንጂ ኮንትሮል የምታደርጉት ነገር ላይኖር ይችላል። ትልልቅ ቦዲ ቢልደሮች ሊያደርጉት ይችላሉ። ስቲል በጣም ሲበዛና በጣም ረጅም ምናምን ሲሆን እኔ አንደርስታንድ አላደርገውም። ሳይንሱም ሰፖርት የሚያደርገው አይመስለኝም። ሁለተኛ ላይ ያለው ነገር ሰው ፌል አድርጓል አላደረገም የሚለው ነገር ከባድ ነው። አንዳንድ ሰው ፐርሰፕሽን ኦፍ ኤፈርቱ በጣም ሃይ ነው። ቶሎ ብዙ ኢፈርት እያወጣ ቴንሽን መቋቋም ማይችል ሰው አለ። ገብቷቸዋል። እና አፈረንት ፊድባክ የሚባል አለ፣ ወደ ብሬናችሁ የሚመለስ ሲግናል አለ። እሱ ደግሞ ነርቨስ ሲስተማችሁ እንዲወርድ ያደርገዋል። ያ ማለት ቴንሽን ላይ ሆናችሁ እንዳትቆዩ ያደርጋችኋል ማለት ነው። ስለዚህ ሜንታል ካፓሲታችሁንም አንደር ቴንሽን ይሄ ስቲሙሌቲንግ ሬፕ የምንላቸው በጣም ስትራግል የሚያደርጉት ሬፖች ላይ ፎከስ ሆናችሁ መቆየት አለባችሁ። በቃ አንዳንድ ሰው ጭንቅላቱን በቃ ከጭንቅላቱ ውጭ ይሆንበታል ቴንሽኑ። ቴንሽን ሃንድል ማድረግ መልመድ አለባችሁ። ጡንቻ መገንባት ከሆነ አላማችሁ ኢቭን ሬፕን ሪዘርቭ ብትጠቀሙ ራሱ ስቲል ከባድ ነው። አላቅም ለምን እንደዛ ፊልም ያደርጉ ሰዎች እንዴት አንደርስታንድ እንደሚያደርጉት አላቅም። ራሳችሁን ቴስት አድርጉ። የምር ፌል አድርጌ ነው ወይስ ሜንታሊ መቋቋም አቅቶኝ ነው የሚለውን ነገር ራሳችሁን ጠይቁ ማለት ነው። ፊዚካላቸውን ማዳመጥ ይኖርባቸዋል ማለት ነው። ኦፍ ኮርስ ያ ሁለተኛ ዙር 120 ኬጂ። እዚህ ነገር ላይ 120 ኬጂ ስታዩ 120 ኬጂ ነው ማለት አይደለም። ይሄ ነገር ይሄ ፑሊው ምናምን ዲስትሪቢዩት ያደርገዋል። ሰው ቀጥታ 120 ኬጂ ላይሆን ይችላል። ስቲል ሄቪ ነው። አራቶ እናት አላሳብ እያልከኝ እኮ ነው እዚህ ሆነ ላይ አይዲ ላይ yes come on easy በጣም ስሙዝ go yes like wait go አንበሳ እስኪ ልሽል በደም ና go easy no check it go god damn የሚሄደው ቴምፖ እኮ ሄቪ አይመስልም እንዴ come on yes sir ጀግና ጨርሰናል። 2 ራውንድ እና ፉል ስታክ ማርጊዋለሁ። ከዛ ካጠገቡ ያለው አርጊዋለሁ። የተለየ ስትሬንግ ስላለ ምናምን ነገር ሳይሆን የወሰድኩት አድቫንቴጅ ኮንሲስተንትሊ ለረጅም ጊዜ የሰራሁት እና ሰዎች ኤክሰርሳይዝ ቶሎ የሚቀይሩት 4 ሳምንት 8 ሳምንት ምናምን እና አንድን ኤክሰርሳይዝ አዳፕት ስታደርጉትና ስታክ ሲያደርግባችሁ አክሰፕት ማድረግ አለባችሁ። ኤክሰርሳይዝ ስታክ ካደረገባችሁ በኋላ ቀስ እያለ ነው ዌቱ እያደገ የሚሄደው። ሶ ልክ ስታክ ፕላቶ ስገቡ ኤክሰርሳይዝ መቀየር አለ መፍትሄው ከኤክሰርሳይዙ ጋር ስቲክ ማድረግ ነው። እና አንድን ኤክሰርሳይዝ ኤክስኪዩት እያደረጋችሁ በሄዳችሁ ቁጥር ቴክኒክሊ በጣም ጎበዝ እየሆናችሁ በሄዳችሁ ቁጥር ኒውራል አዳፕቴሽን አለው which is በደንብ ስትሮንግ እየሆናችሁ ነው የምትሄዱት። በደንብ ኮምፎርታብል እየሆናችሁ ነው የምትሄዱት። በደንብ ቴምፖአችሁን እያወቃችሁ ነው የምትሄዱት። ያ ማለት አድቫንቴጅ ትወስዳላችሁ ማለት ነው። ስለዚህ ኤክሰርሳይዝ ቶሎ መቀየር ጥሩ አይደለም። እንደዚህ ከኤክሰርሳይዝ ጋር ስቲክ አድርጉ። መጨረሻ ላይ ትንሽ ነው የምትጨምሩት፣ ግን ከሆነ ጊዜ በኋላ ስታዩት ምን ያህል ፕሮግረስ እንዳደረጋችሁ ራሳችሁን ይገርማችኋል ማለት ነው።
አሁን 100 ፓውንድ ማለት ነው። ኦኬ ቀኝ እጅሽን አንሺው። እኔ ለሰባ ቀኝ እጅሽን አንሺው። ቀኝ እጄ እየቀረ ነው። አዎ come on ኦኬ አሁን ወደ ወርኪንግ ሴታችን እንገባለን ማለት ነው። የላተራል ሬዝ ማሽን ነው ይሄ ማሽን። ካለ ጂማችሁ በቃ ቀላል ነው ላተራል ሬዝ እና በጣም ኮምፎርታብል ነው እና ጂሞች ደግሞ ይሄ ማሽን ቢያስቡበት አይደል 160 ፓውንድ እሺ ይሁንልህ 6-8 Yes sir, come on. Go. Now. Easy my guy, come on. So lateral raise በማሽንም ሰራችሁ በዳምፕልም ሰራችሁ ተመሳሳይ ነው። ሾልደራችሁ ያለው ኢፌክቲቭነስ ማለት ምንም ለውጥ የለም። ግን ማሽን መስራታችሁ አንደኛ ኮምፎርታብል ሆናችሁ እንድትሰሩ ያደርጋችሁ፣ ሁለተኛ የፎርም ችግር አይኖርባችሁም። ለምሳሌ ዳምፕል ፍሬ በምትሰሩበት ሰዓት ብዙ ጊዜ ከጉልበታችሁ ባውንስ እያደረጋችሁ ልትሰሩ ትችላላችሁ እና የፎርም ችግር ሊኖር ይችላል። ትራፓቸው ኦቨርቴክ ሊያደርግባችሁ ይችላል። ግን ማሽን ላይ ከሆነ ቀጥታ የምትፈልጉበትን መስል ታርጌት የምታደርጉት መስል ሂት ማድረግ ትችላላችሁ ማለት ነው። ስሙዝሊ እና ኮምፎርታብል በሆናችሁበት መንገድ። ለዛ ነው ብዙ ጊዜ ሰዎች ማሽን የሚመርጡት ከፍሪ ዌይት አንጻር። ጀግና ስማ ከ4 እስከ 6 ሬፕ ነው የምንሰራው። ይሄ የሆነ ዩኒክ ለመሆኗን አይደለም 2 ሴት የምንሰራው ወይ ደግሞ ሬፕ ሬንጁን መቀያየረው። አንደኛ ኤክስፐሪመንት ለማድረግ ነው፣ ሁለተኛ ለኔ ስለሰራልኝ ነው። ለኔ የሰራልኝ ነገር ላይ ደግሞ ስቲክ ማድረግ አለብኝ ማለት ነው እና ሪዝነብል ነው ብዬ ስላሰብኩ ነው። ስለዚህ ትንንሽም መስል ቢሆን ሎ ሬፕ መጠቀም ይችላላችሁ። ቅድም እንዳልኳችሁ ቴክኒካችሁ ስቲል ብሬክ ዳውን እስካላደረገ ድረስ ከአላችሁበት ፕሌን ሳትወጡ የምትሰሩ ከሆነ ይሄ ማሽን ደግሞ አንዱ ጥቅሙ እሱ ነው። ቸስታችሁን ሰፖርት ያደርገዋል። እጃችሁ ወደ ሌላ አቅጣጫ ሙቭ አያደርግም። ከዛ የረሳሁት ደግሞ አንድ ነገር እዚህ ማሽን ላይ ጥሩነቱ አላስፈላጊ የሆነ የጆይንት ኢንቮልቭመንት የለም። which is ለምሳሌ ሾልደራችን በሚሰራ ሰዓት ከሪስታችን ጀምሮ ነው አላስፈላጊ የሆነ የጆይንት ኢንቮልቭመንቱን ይቀንሰዋል ማለት ነው። ቀጥታ የጆይንቱን አክሽን ቀጥታ ማግኘት እንችላለን ማለት ነው። 4-6 ሬፕ ከፈለክ ሞቲቬት አድርገኝ። ሞቲቬት አድርገኝ እየጨቆነኝ አይገ ሞቲቬት አድርገኝ ይላል። እየጨቆነኝ ጭቆና በርትቶ ያና easy come on ላ ይችላል የሱ ቀኝ እጅሽ እንዲህ ወደም ከፍ yes በቃ በቃ ሳይንስ ከሚያክሰው ጋር መስራት ጥቅሙ ምንድነው? ብዙ ቮሊዩም አሰሩም በትንሽ እንቅስቃሴ ወርካውቶችን ትጨርሳላችሁ። ብዙ ጊዜ ቤዝድ ኦፍ ሳይንስ የሆነ ትሬነር ለመምረጥ ሞክሩ። ትሬን መደረግ ስትፈልጉ አንደኛ ከታይም ማኔጅመንታችሁ አንጻር፣ ሁለተኛ ከሳይንስ አንጻር የተሻለ ሆናችሁ ታገኙታላችሁ እና በሾርት ፔሪድ ኦፍ ታይም ራሳችሁ መለወጥ ትችላላችሁ። ስለዚህ ምንጊዜም ትሬነር ስትመርጡ ዋይዝሊ ለመምረጥ ሞክሩ። በአጭር ጊዜ ውስጥ ራሳችሁ መለወጥ የምትፈልጉ ከሆነ ማለት ነው። ልክ እንደ ዴቭ አይነት ቤዝድ ኦፍ ሳይንስ የሆነ ሰው ብታገኙና በዛ አይነት ሰው ትሬን ብትደረጉ የተሻለ ነው ብዬ አስባለሁ። የዴቭን ኢንስታግራም አካውንት ከታች አስቀምጥላችኋለሁ፣ የገባችሁ ቼክ አድርጉት። እሺ 6 ሬፕ ገብተን ከማለ 1 2 go na and yes sir come on and yeah ኦኬ የመጨረሻ ሾልደር ኤክሰርሳይዝ የሚሆነው ሬድ ዴልት ፍላይ ነው እና ቅድም እንዳልኳችሁ ሬድ ዴልት አይዞሌት ማድረግ ግዴታ አይደለም፣ ግን አድቫንስ ለሆነ ሰው ያስፈልጋል። እሱ አድቫንስ ስለሆነ እኔ በሱ በኩል ነው አድቫንስ የሆንኩት።
በሰው አድቫንስ ስለሆንኩ ነኝ። ሬድልት ፍላይ ገባለሁ ማለት ነው። አጣርፍ እና ዋርም አፕ ሴት ግባ 3 ሬፕ ዋርም አፕ ሴት በስቶባችሁ ሊሆን ይችላል። አንደኛ ፐርሰናሊ ለኔ ኮንፈርት ስለሚሰጠኝ ነው። ቀጥታ ወደ ሄቪ ሜር ላይ አይመቸኝም። ሶ ዋርም አፕ ሴት ለአብዛኛው ኤክሰርሳይዝ ተጠቀማለሁ። 2 ሬፕ 3 ሬፕ ብዙ ጊዜ በተለይ ከመጀመሪያ ኤክሰርሳይዝ በኋላ ያሉትን ብዙም አይሆንም፣ ግን ሬፓቸው ትንሽ ነው። እንደ ትራንዚሽን ሴት ነው ማያቸው። ከዛ ሄቪው ጋር ሲሄድ ሞር ኮምፎርታብል ሆናለሁ እና የዛን ቀን ኤክሰርሳይዝ በማድረግ ሰዓት ምን አይነት ኮንዲሽን ላይ እንዳለው ምን እየተሰማኝ እንደሆነ ይነግረኛል ማለት ነው። ቀጥታ ወደ ሌላ ፉል ስታክ 6-8 ሬፕ በደንብ ቴንሽን አለው እና እንደዚህ በደንብ ሄቪ ሲሆንና ሎው ሬፕ ሲሆን ሜንታሊ ዲማንድ አለው እና ስቲሙሌሽን ሬፑ ከመጀመሪያው ጀምሮ ነው የሚሰራው እና እኔ ብዙ ፓምፕ ማግኘት አልፈልግም። ኤክሰርሳይዝ በማድረግ ሰዓት ብዙ ፓምፕ እንዲኖር አልፈልግም። which is የሚሰጠኝውን ዲስኮምፈርት አለ መሰለኝ ስጠቀመው። ዋርም አፕ ቻሌንጅ የሚሰጣቸው አንዳንዴ በጣም ፓምፕ ሲያደርግ የሆነ የማይመች ዲስኮምፈርት አለው። ሶ ሬፑን ዝቅተኛ አድርጌ በደንብ መስራት እችላለሁ እና ረፍቴም ረጅም ነው። ሶ ለእኔ ተስማምቶኛል። እናንተ ፊገር አውት አድርጎ የሚስማማችሁ ሩል የለውም። ብቸኛ ሰው ፓምፕ የማይወድ ሰው አይ ማድረግ አልፈልግም ያለው ማለት ነው። አብዛኛው ሰው ታውቃለህ ፓምፕ በጣም ነው የሚፈልገው። ገባካ? አንደኛ ብዙ ሰዎች ፓምፕ ማድረግን የመስራት ውጤት ነው ብሎ የሚያምኑትና ለዛ በቃ በጣም ሰርቻለሁ ነው የሚያስቡት። ሶ ፓምፕ just a blood accumulation ነው። ሶ blood accumulation ደግሞ በትንሽ እንቅስቃሴ ስታደርግ blood accumulate ያደርጋል። ያ ብቻ በዛች እንቅስቃሴ ብቻ blood accumulate ያደርግ ማለት በደንብ ሰርታል ማለት አይደለም። በቂ የሆነ ሜካኒካል ቴንሽን አግኝታል ማለት አይደለም። ስለዚህ ግዴታ በደንብ ያስፈልገናል። ለአንዳንድ ሰው አሁን ለምሳሌ ለኔ ያስፈልገኛል 6 ሬፕ 6 ሬፕ come on yes ረግ 2 ብዙ አትንቀሳቀስ በጣም አትንቀሳቀስ አብረው እንዴት አልንቀሳቀስ ሄቪ እኮ ነው አትንቀሳቀስ ብለህ አሸክመኝም ይሆናል እንዴ ኦኬ አሁን ባክ ኦፍ ሴት ነው የምናደርገው አንዳንድ ኤክሰርሳይሶችን ከሄቪ ነው የምንጀምረው አንዳንድ ኤክሰርሳይሶችን ደግሞ ልክ አሁን ሾልደር ፕረስ ለምሳሌ ላይቱን ዌይት መጀመሪያ ነው የተጠቀምነው እንደዛ አድርጋችሁ ቢልድ አፕ ማድረግ ይችላልችሁ ወደ ሄቪ ከዛ ከተማማቃችሁ በኋላ ያሉትን ሴቶች ደግሞ ቀጥታ ሄቪውን ጀምሩና ወደ ባክ ኦፍ ሴት ማድረግ ይችላልችሁ ቅድም እንዳልኳችሁ ሃይ ሬፕ ሎ ሬፕ ዳዝንት ማተር እናንተ ፕሮግረስ የምታደርጉበት የራሳችሁ ሬፕ ሬንጅስ ካላችሁ እዛ ጋር አዳፕቴሽንስ ከፈጠራችሁ እና ኮንሲስተንስ ከሆናችሁ ድረስ ማተር አያደርግም ለዚህኛው ኤክሰርሳይዝ አሁን ባክ ኦፍ ሴት ነው የምናደርገው ማለት ነው 4 ፕሌት ነው የምንቀንሰው ያድራይ ፍቅር ስከል ክራሸር እንሰራለን ማለት ነው ይሄ ዋርም አፕ ሴት ነው አንድ ዋርም አፕ ሴት ይኖራል በ20 ኬጂ 20 ኬጂ ዋርም አፕ ስንት ነው የምታደርገው? ቆይ እዚህ ጋር 25 እና ሜቢ 30 25 አይሆንና ወስናለሁ 25 አይቼ ወይ 27 ኬጂ ወይ 30 እናደርገዋለን። ሬንጅ ራሱ እኮ ያስፈራል። ሬንጁ ራሱ ያንተ ይወርዳል አታች ከማ የስ በቃ
የመጀመሪያ ወርኪንግ ሴት ነው የሚሆነው ማለት ነው። ሁለተኛው ሴት ላይ ሄቪ ማንሳት ስለምንፈልግ ከ6 እስከ 8 ላይ እናቆማለን። ወደ ፌለር አንሄድም። 2 አራያር ይኖረናል which is ቀጣይ ፕሮግረስ ስናደርግ ፒአር ለማድረግ ይመቸናል ማለት ነው። ዛሬ የምናነሳውን ዌት ና ሁለት ማድረግ ችል ነበር እንዳልኳችሁ 2 አራያር አድርጌያለሁ which is ዛሬ 30 ኪሎን 4 ሬፕ አካባቢ እንድሞክረው ያግዘኛል ማለት ነው። ማላቆስ ነው እኮ ማላቆስ ነው እኮ ስንት ሬፕ ነው የገባው? 4 ይሄኛው 8 ነው የገባው። ቪዲዮ ተይዟል ትቆጥራለህ በኋላ 8 ሬፕ ነው ያደረኩት። በነገራችን ላይ ፌክ ዌት ነው እንዳይመስላችሁ ሪል እስማማለሁ። ግን ትራይሲፕስ በጣም መስራት ያለብኝ እንትን ነው። እንዴት ትራይሲፕስ እኮ ዶሚናንት ነው። አንተ ጥሩ ትራይሲፕስ መስላለ ማለት እኮ ስትሪንግዝ አለ ማለት አይደለም። እሺ አይ ቦዲ ቢልደር ነው ብዬ ነው። ተው በእናትህ ያው ስለ ኮምፒቲሽን የተዘጋጀ ነው። እሱ ደግሞ ሄቪ ሊፍተር ነው። አረ ለዛ ነው ሄቪ እኔ ቦዲ ቢልደር ነኝ እንደምታዩት መስለኝ ምናምን እዚህ ጋር ባይሲፕስ አለኝ ትራይሲፕስ አለኝ እና እኔ ሄቪ ሊፍተር ነኝ። ላሳያችሁ እሺ ምን እንደማለት ላሳያችሁ። ኦፍ ኮርስ ኢንክላይን ፕረስ ዌት ነው ዛሬ ስኬል ክራሸር ብናደርገው ነው። ኢንክላይን ፕረስ ብቻ ሳይሆን በጣም ለአንዳንድ ሰው እኮ ማክስ ነው ቸስት ዛሬ እንሞክረዋለን ማለት ነው። አይ ዶንት ኖ ፌል ላደርግ እችላለሁ። ብዙ መፍራት አይጠበቅባችሁ ፋይን ነው። እና አንዳንዴ ትንሽ የኢጎ አሪፍ ነው። እኔ ትንሽ የኢጎ አለብኝ። ኢጎ ብቻ ሳይሆን ወይ ኢጎ ክራሽ ያደርገኛል ወይ እኔ ክራሽ አደርገዋለሁ ማለት ነው። ና ሄቪ ሊፍተር ስትሆን የማታደርጉት ነገር የለም። አሁን እዛ የሆነ ነገር እያደረገ ነው። ምን እንደሚያደርግ አላውቅም። ሞክሩት። ዝም ብሎ አይደለም ይሄን ነገር ያደረገው። የሆነ ነገር አለ። ዝም ብሎ አይደለም። በስመ አብ ካም ማጌት ትችላለህ። ካም ኦን ኢዚ የስ ሰር ና ዲቫ አንበሳ በጣም አሪፍ ና ትችላለህ። ያስኬዳል ና ላይት ዌይት ካም ኦን በደንብ ያስኬዳል። ጎ ና ኢዚ ዴቫ ታገል ሆነሽ ነው ያስኬድ ነበር እኮ አይ ሪስቴኒ ይያል ኦኬ 3 ሬፕ አግኝተናል ጨርሰናል ማለት ነው። ዛሬ ፒአር ሞክረናል። ሄቪ ዌይት አብረት ሞክራኔ በቃ ሞክር አይሻልም? ያው ብዙ እንዳንራራቅ አሰርሽው ዛሬ የነበረን ሴሽን ይሄን ይመስላል። በቻልነው አቅም ቮሊዩምን ሚኒማይዝ ለማድረግ ሞክረናል እና ሄቪ ሬፕ እና ሎው ሬፕ ሬንጅ ነበር ዛሬ የተጠቀምነው። እኔ የምወደው ትሬኒንግ እንደዛ ነው። ዛሬ ባሚን ጋብዤው ነበረ። እንዴት አየው ትሬኒንግ? ትንሽ ከባድ። እንዴት ኤክስፒሪየንስ አደረከው? በጣም ከባድ ነው። አሁን ለምሳሌ ለቢግነር ኦር ኢንተርሚዲየት ላይ ለሆኑ ሰዎች ይከብዳል። በጣም ከባድ ነው። አድቫንስ ያልሆነ ሰው ይሄን መስራት ወርክአውቱን ሬዚስት ያደርገዋል ብዬ አላስብም። ቢካዝ በጣም ብዙ ሄቪ ሊፍቶች አሉ። ቮሊዩሙ ትንሽ ነው፣ ግን ሊፍት የምታደርገው እንትን በጣም ብዙ ነው።
ያ ነገር ትንሽ ታፍ አድርጎ ተወርካውትን ምክንያቱም እንደዚህ አይነት ወርካውት ሜተድ ተጠቅሜ አላውቅም። ፈርስት ታይም ከአንተ ጋር አብረን እዚህ እየቆየን እንኳን እንደዚህ አይነት ፕሮግራም ተከትዬ አላውቅም። በጣም አሪፍ ነበረ። የዛሬ ሴሽናችን ይህን ይመስል ነበረ። ከዲቬ ጋር አሪፍ ቆይታ ነበረን። አይሆፕ ሰው ጥሩ ትምህርት እንደምታገኙ። ይሄኛው አዲሱ ቻናል ነው፣ ሰብስክራይብ በማድረግ ተባበሩን። ዴቫ ታንክ ዩ ሶ ማች ቶስ ጉድ ሴሽን። ኔክስት እንግዲህ አብረን ሌላ ቪዲዮ ይኖረናል። ቴንክ ዩ